እሳት በምትተፋ ፀሐይ ስር ምሕረት በሌለው በደረቀ ምድር ላይ አንድ አህያ ነበር። ሸክሙ ከባድ ነበር፣ መንገዱ ደግሞ ማለቂያ የሌለው። ጌታው ልበ ደንዳና፣ ጨካኝ የልብስ አጣቢ። በየቀኑ የአህያው ምስኪን ጀርባ ተራራ በሚያክል ርጥብ ልብስ ሊሰበር ይደርሳል። ሌሊት ሲገባ ግን እረፍት የሚባል ነገር አልነበረም። ሞቅ ያለ በረት የለም፣ ለስላሳ ገለባም የለም። ይልቅስ ያ የልብስ አጣቢ የተዳከመውን እንስሳ ከሸክሙ ፈቶ ሂድ ራሱ የሚበላ ፈልግ ብሎ ወደ ጨው ወዳለው ጨለማ ይጥለዋል። እናም ሰውነቱ ከቀን ወደ ቀን እየሟሸሸ ሄደ። የጎድን አጥንቶቹ በቃ ከአቧራማ ቆዳው ስር እንደ እስር ቤት አጥር ይቆጠሩ ነበር። ረሃብ ብቸኛ ጓደኛው ሆነ፣ ቀዝቃዛ እና የማያቋርጥ ጓደኛው። በየሌሊቱ ባዶ ሆዱን ለመሙላት ተስፋ በማድረግ በጨለማ ውስጥ ይንከራተታል። ግን ከደረቀ እሾሃማ ቁጥቋጦ በቀር የሚላስ የሚቀመስ ምንም ነገር አያገኝም። አንድ ምሽት ግን ጨረቃ በደመቀችበት ሌሊት ሙሉ በሙሉ ተስፋ ቆርጦ ሲንከራተት ከጨለማ ውስጥ ሁለት ዓይኖች አፈጠጡበት። የቀበሮ ነበር። ተንኮለኛ ቢመስልም አስተዋይ ቀበሮ። ድምፁ ከሌሊቱ ጸጥታ ጋር ተስማምቶ በለስለስ ቃና እንዲህ አለው፣ ወዳጄ፣ ለምንድን ነው እንዲህ የተቆርቀው? ለምንድን ነው እንዲህ የከሳው? አህያውም የልቡን እሳት የሕይወቱን ስቃይ አንድ በአንድ ዘረገፈለት። ቀበሮ ይህን ሲሰማ ምስጢራዊ በሆነ ፈገግታ እንግዲያውስ ስቃይ ዛሬ ያበቃል አለ። በቃ ተከተለኝ፣ እዚሁ አቅርባይ የተደበቀ ገነት አለ፣ የአትክልት ገነት። የረሃብ ፍጻሜ እዚያ ነው የሚሆነው። ለመጀመሪያ ጊዜ ከረጅም ጊዜ በኋላ የአህያው ዓይኖች በተስፋ ብርሃን አበሩ። ምንም ሳይናገር ወደማይታወቀው ወደ ተስፋይቱ ምድር ቀበሮን ተከተለው። የአትክልት ቦታው በጨረቃ ብርሃን ስር እንደ ሕልም ያንጸባርቃል። የዱባው፣ የካሮቱ፣ የሌሎችም አትክልቶች መዓዛ አየሩን ሞልቶታል። ከስንት ወራት ስቃይ በኋላ ለመጀመሪያ ጊዜ አህያው ሆዱ እስኪጠግባና እስኪፈነዳን ድረስ በላ። በእያንዳንዱ ጉርሻ ሕይወት ወደ ደም ስሩ ስትመለስ ይሰማው ነበር። ከዚያች ሌሊት ጀምሮ ሁለቱ ጓደኞቹም በየሌሊቱ እየተገናኙ በዛች ድብቅ ገነት ውስጥ ሆዳቸውን ይሞሉ ነበር። የአህያው ሰውነት ጠነከረ፣ ፀጉሩ አበራ፣ አረማመዱ በኩራት ተሞላ። ያለፈው ስቃይ፣ የድሮ ረሃብ ልክ ያልነበረ መጥፎ ሕልም ይመስል ከትውስታው ተፋቀ። ነገር ግን ድሎት አንዳንዴ አደገኛ ነው። አንድ ሌሊት ከወትሮውም የበለጠ ከበላ በኋላ እንግዳ የሆነ የደስታ ስሜት አህያውን ወረረው። ወደ ሙሉ ጨረቃ ቀና ብሎ በሕልም በሚመስል ድምፅ ዛሬ ማታ ልዩ ስሜት ይሰማኛል አለ። መዝፈን ፈልጋለሁ። እንዲህ ካማረ ምግብ በኋላማ ልብ በደስታ መዝፈን አለበት። የቀበሮ ዓይኖች በፍርሃት ፈጠጡ። በፍጹም ሲል በሹክሹክታ አስጠነቀቀው። ዝም በል፣ እኛ እዚህ ሌቦች መሆናችን ረሳው እንዴ? ጠባቂዎቹ ድምፅህን ከሰሙ እኮ ሁለታችንም አለቀለን። አህያው ግን በንቀት ሳቀበት። አንተ ስለ ጥበብ ምን ታውቃለህ ውድ ቀበሮ አለው። አንተ እኮ የዱር ፍጡር ነህ። የኔ ድምፅ ግን ልዩ ነው። ጠባቂዎቹ ሲሰሙት በድንጋቴ እኮ ነው የሚያጨበጭቡልኝ። ቀበሮ አሁን ተረድቷል። ጓደኛው በኩራት ዓይኑ እንደታወረ ገብቶታል። ስለዚህ በብልሃት እውነት ነው ወዳጄ፣ አንተ እኮ ታላቅ ዘፋኝ ነህ ብሎ ተስማማ። ቆይ እኔ ሄጄ ከዛፍ ቅጠሎች የአበባ ጉንጉን ላዘጋጅልህ፣ አንተ መስፈን ስትጀምር እኔ ተመልሼ ያኔ ያከብረሃለሁ። ሞኙ አህያ በደስታ ራሱን ነቀነቀ። እናም ቀበሮ ወደ ጥላው ውስጥ ሰተት ብሎ ሲጠፋ አህያው ለታላቁ ትርኢቱ ራሱን አዘጋጀ። እናም አንገቱን ወደ ላይ ሰቅሎ የሌሊቱን ጸጥታ የሚሰነጥቅ አዎን ነጎድጓድ የሚመስል አስቂያሚ ጩኸት ለቀቀ። የአትክልቱ ጠባቂዎች ከእንቅልፋቸው በድንጋቴ ተነሱ። ትላልቅ እንጨቶችን አንስተው ወደ ድምፁ አቅጣጫ ሲሮጡ እሱ ነው ሌባው የው እያሉ ይጮኹ ነበር። በኩራት ቆሞበት በነበረው ስፍራ ትንፋሹ እስክትቋረጥ ድረስ ያለ ርኅራኄ ደበደቡት። ከሩቅ ከአንድ ኮረብታ ላይ ሆኖ ሁሉንም ነገር ይመለከት የነበረው ቀበሮ ራሱን በሐዘን ነከነከ። የእውነተኛ ወዳጅን ምክር የማይሰማ ምንኛ ሞኝ ነው ሲል ለራሱ አሰበ። እውነትም ኩራት ብልህ አእምሮን እንኳን በቀላሉ ያሰውራል። በዛች ጨረቃማ ሌሊት የሞኝ ዘፈን ዋጋ በዝምታ ተከፈለ። ምክንያቱም ያልተሰማ ማስጠንቀቂያ ሁሌም
የተናቀ ትችት ብቻ አይደለም። አንዳንድ ጊዜ በነፋስ ላይ የተበተነ ፍቅር ነው።